ዛሬ እንግዲህ በጣም ያሳዝናል። ሰላም ለአቶ ደረጀ ልጁ ከሱ እንደሆነና የዛን ሰዓት ሰክረህ ካንተ ጋር የተኛው ጊዜ ነው ያረገዝኩት በማለት ፍርጥ አረገችበት። አቶ ደረጀ ጭንቀት ላይ ነው ያለው። እዚህ የዳጣ ማርታ ትዳሬ ቤቴ እያለ ለናታን ብዙ ነገሮችን እየነገረው ነበር። አንዳንድ ጊዜ ካለፈው ስህተት የወጣትነት ዘመናችንን ድሮ በሰራነው ስህተት ዛሬ ላይ ይረብሻል። ሙሉ ለሙሉ ይወገድ ቢባል አይወገድም እያለ እያቅመጨመጨ እንደዚሁም ደግሞ ካለፈ ድርጊቶች ስህተት እንደሰራ ለናታን እያማከረው ነበር። እንግዲህ ወይዘሮ ማርታ ዳጣን እንግዲህ እስኪ አቶ ሲሳይን አባትሽን ደውለሽ ስጭኝ ላውራው ብዙም አጫውተዋል በማለት ዳጣን አናገረቻት። ዳጣ ደግሞ በጣም ደንግጣና ተደባብራ ምን ላርግ በማለትም ወደ አቶ ደረጀ ደውላ አወራችው። አቶ ደረጀ ግን ስራ ላይ ነኝ ብሎ አላት። ምክንያቱም እሷ የደወለችው ሲሳይ ብላ ነበረ። ገብቶታል አቶ ደረጀ። በጣም ያሳዝናል። እንግዲህ አቶ ደረጀ እዚህ ትዳሩ፣ እዚህ ልጆቹ፣ እዚህ እምነቱን ሊያጣ ነው። አስቸጋሪ ሁኔታ ላይ ነው ያለው እና ምን ማድረግ እንዳለበት ግራ ተጋብቷል። ሌላው ደግሞ ናታንና ዳጣ እየተመካከሩ ነበር። ደብሮሻል አላት ናታን ወደ ዳጣ ክላስ ሄዶ። አይ ደህና ነኝ፣ አንዳንድ ነገሮች አሉ፣ ዛሬ እኮ እማዬ እንደዛ አለች በማለትም ነገረችው። አዎ ዳጣ አንዳንድ ጊዜ ያጋጥማል እና አባዬም ተጨንቆ ነበረ፣ ትዳሬ ቤቴ ልጅ እያለ ነበር በማለትም ነገራት። እንግዲህ በጣም ችግር ውስጥና ጭንቀት ውስጥ ነው ያለው ማለት ነው። ዳጣም እንደዚሁ መቼ ነው አባዬ ብያፊ ሞልቼ የምናገረው እያለች ነበረ። በጣም አቶ ደረጀና ዳጣ ጭንቀት ውስጥ ነው ያሉት ማለት ነው። እንደዚሁም ደግሞ ያ ሳያንሰው ደግሞ ሁለተኛ ልጅ የሱ እንደሆነ ሰላም ጉዱን ያፈረጠችው ማለት ነው። እና እንግዲህ አትበገረዋ ተንኮለኛ ኤቢ ሚስጥር የያዘው ወረቀት አግኝተዋለች ማለት ነው። ሚስጥሩን ዘርግፋ እንግዲህ እንደምትገልጸውና ነገሮች አቶ ደረጀ በጠበቀው መስመር ሳይሄድ እንግዲህ ዳጣ እንግዲህ የያዘችውን ሚስጥር ይዛለች ማለት ነው። ወረቀቱን አግኝተዋለች። ናታን አላወቅም። ናታን የደበቀው ከጣራ ላይ ነው። እንግዲህ እዛ ደርሳ ታወጣለች ብሎ እሱ አላሰበም ማለት ነው። የተናገረችንና ሰላም ያለችን ነገር ብትለውም አልነገራትም። እሷ ግን እደርስበታለሁ ብላ ዛተች። ምክንያቱም ወረቀቱን ስላገኘች ማለት ነው። እና በጣም 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 አስቸጋሪ ሁኔታ ነው የሚፈጠረው። እንግዲህ ያ ሚስጥር ከወጣ አቶ ደረጀ ከሚስቱ ጋር መለያየቱ አይቀርም። እንደዚሁም ደግሞ ዳጣና ሰላምም ሚስጥሩ ሁላ ጉዱ ዝርግፍ ካለ ምንም አማራጭ የላቸውም ማለት ነው። ኢቪ እንግዲህ በጣም ተንኮለኛና ለነገሮች በጣም አትበገር ናት። ነገሮችን መከታተልና መጠራጠር ትወዳለች ማለት ነው። ውሃና እንግዲህ ጓደኛዋ ከአርጁን ጋር እያወሩ ነበረ። እንግዲህ ዛሬም ኢፍጣር ይሄዳሉ ከነ ከድር ቤት። ከድር ቁርአን እየቀራና ኢፍጣሩን እያዘጋጀ እየጠበቃቸው ነው። ይህን ይመስላል ማለት ነው። በጣም በጣም እኔ ያናደደኝና በጣም ያበሳጨኝ ነገር ቢኖር የኤቢ ነው። ኤቢ እንግዲህ ናታን አሁን ያን ነገር አላወቀም። ያን ምስጢር ባደራ ሰጠችው አስቀመጠ እንጂ አላውጥቶ አላነበበውም። እሷ ግን ያን ነገር ምስጢር አገኘችው ማለት ቤቱ ትዳሩ ተበተነ ማለት ነው። አስቸጋሪ ሁኔታ ነው በጣም ያለው ነገር እንግዲህ አንዳንድ ጊዜ በጣም ነው የሚያሳዝነው። በድሮ እስረኛነት ወይም በድሮ ስህተቶች ዛሬ እንዳትንቀሳቀስ ወይም ደግሞ ለዛሬ ጻር የሚሆን ነገሮች አሉ።
በማለትም ከናታን ጋር እየተመካከረ ነበረ። አቶ ደረጀ እንግዲህ ጭንቀት ላይ ነው ያለው። እዚህ የትዳሩ መፍረስ ወይዘሮ ማርታ ምን ትል ይሆን? ዳጣ የአቶ ደረጀ ልጅ ስትሆን እንደዚሁ ደግሞ ሁለተኛ አለ። ምን እንደሚሆን ግራ ተጋብቶታል። ለማርታም እንግዲህ ከድር ምን እንዳይታቂያለሽ በማለትም ምን አለ አለችው። ከድር እኮ በእናንተም ሁለት ተፈቀደ እንዴ አላት። አለ እንደዚህ ብሎ አለኝ ሰው የሚለውን ነው እኮ ምናምን ብሎ አይ እሱ እኮ ቀልደኛ ነው አለችው። ቢሆንም አንዴ ልሳሳት እችላለሁ፣ ሁለተኛ ግን አልሳሳትም በማለት ለማርታ ነገራት። የአቶ ደረጀ ሁለት ስህተት ነው የሰራው። ከሰላም እንግዲህ ሁለት ልጅ እንዳለው ስታቅ ወይዘሮ ማርታ ምን ትል ይሆን? በጣም ነው የሚያሳዝነው። እኔ እኮ በምክንያት ነው ወንድ ልጅ ውሻ ነው እምላችሁ፣ በምክንያት ነው ዝም ብዬ አይደለም። የምር በቃ ቤት ምን የመሰለች ሚስት ካስቀምጦ ውጭ ውጭ አምረዋል። ቤት ካስገባ በኋላ ውጭ ውጭ አምረዋል። ለምን ውጭ አምረዋል? ግራ ግብት የሚለኝ ነገር ነው። በጣም ከባድ ነው። አስባችሁታል እንግዲህ 18 ዓመቷ ነው። 18 ዓመት ተደብቆ ማለት ነው። ይህ ሚስጥር እንግዲህ ከባድ ነው፣ ከባድ ነው። እኔ እንጃ